ረዲ ጽጌ ብርሃን ይባላል። የአርኤፍፒ ዋና ስራ አስኪያጅ ነኝ። ስሜ ሰብለ ወንጌል ጎሽ እባላለሁ። ገበያ ኢንኩስ ፕሮጀክት ማኔጀር። እስራኤል ብሩክ እባላለሁ። የኤአይ ቴክኖሎጂ ፋውንደር እና ስራ አስኪያጅ። እኔ አይዳ እባላለሁ። አስተማሪ ነኝ። አርኤፍፒ እንግዲህ የመጀመሪያው በብሔራዊ ባንክ ፍቃድ የተሰጠው ተቋም ሲሆን በ2021 ስራ ጀምሮ አሁን ላይ የተለያዩ ፕሮዳክቶችን ይዞ ወደ ገበያ የገባ ተቋም ነው። ዛሬ በቅዳሜ ገበያ ከኔ ጋር ቆይታ እናደርጋለን። እንግዲህ አርኤፍፒ በቅርቡ ከኤአይቲ ከገበያ እና ከኤዱኬሽን ማተርስ ጋር አንድ ስምምነት አድርገናል። ይህም ስምምነት ዋና ጽንሰ ሀሳቡ ዋና ራዕዩ ምንድን ነው? የትምህርት ኢኮሲስተሙ ላይ ይሄ በጣም ፍራግመንትድ የሆነውን ወይም ደግሞ በየተበታተነውን የዲጂታይዝ የማድረጉን ስራ ወደ አንድ የማምጣት ስራን የሰራ ነው። እንግዲህ እነዚህ አራት ድርጅቶች አርኤፍፒ የክፍያ ስርዓቱንና ከጀርባ ያለውን የፋይናንሻል ሰርቪሶችን በማዘመን ኤአይቲ ደግሞ የትምህርት ቤት ስኩል ማኔጅመንቱን ወይም ኤዱኬሽን ማኔጅመንቱን ፕላትፎርሙን ይዞ በመምጣት እንዲሁም በመቀጠል ገበያ ደግሞ ኤአይ ስፔሲፊክ የሆኑ ቴክኖሎጂውን ይዞ በመምጣት እና ኤዱኬሽን ማተርስ የኦቨርኦል ኢኮሲስተሙ ላይ ጥሩ ተጽዕኖ እየፈጠሩ እየመጡ ያሉ ድርጅት ናቸው እና አራታችን አንድ ላይ በመሆን እንግዲህ አንድ ፕላትፎርም ዴቨሎፕ አድርገናል ማለት ነው። ይሄ ፕላትፎርም መንግስት ካስቀመጠው የዲጂታል ራዕይ ጋር አብሮ የሚሄድ ነው። መንግስት እንግዲህ ካወጣው የ2030 ዲጂታል ስትራቴጂ ውስጥ እንግዲህ በሚቀጥሉት ዓመታት ሁሉም ትምህርት ቤቶች ዲጂታይዝ እንዲደረጉ ተብሏል። ሁለተኛ የኤአይ ትምህርት በካሪኩለሞቻችን ውስጥ እንዲገቡ ተብሏል። ስለዚህ እነዚህን ነገሮች ለማሟላት ትምህርት ቤቶች የተለያየ ሶሉሽን ፍለጋ መሄድ አይጠበቅባቸውም ማለት ነው። አሪፍ ስኩል ጋር ሲመጡ ሁሉንም በአንድ ጥላ ስር ያገኙታል። ማለትም ሙሉ ለሙሉ አንድን ትምህርት ቤት ዲጂታይዝ የሚያደርገውን የኤዱኬሽን ማኔጅመንት ሲስተም በኤአይቲ በኩል ያገኙታል። ከዛ ደግሞ እዛ ውስጥ አብሮ ኢምቤድድ ኢንቴግሬትድ የሆነውን የኤአይ ሲስተም ደግሞ በገበያ ባይዘዌ ገበያ ኢትዮጵያ ውስጥ ያው በቴክኖሎጂ ዘርፍ በደንብ የሚታወቅ ተቋም ነው። ከዛ አልፎ ግን ገበያ አፍሪካ ሀገራቶች ላይ ተሰራፍቶ በደንብ እየሰራ የሚገኝ ትልቅ ተቋም ነው። እንግዲህ ገበያ እንደ ኤአይ ፕላትፎርም ፕሮቫይደር ለስኩል ማኔጅመንት ሲስተሙ እንግዲህ ለአስተማሪዎች፣ ለተማሪዎች፣ ለወላጅ፣ ለትምህርት ቤቱ የሚያስፈልጉትን ማንኛውንም አይነት የኤአይ አገልግሎቶችን በገበያ በኩል እናገኛለን ማለት ነው። ስለዚህ ሁለቱን ስናደርግ ምናሟላ ማለት ነው። መንግስት ያስቀመጠውን አንድ እርምጃ ተራመደ ማለት ነው አንድ ትምህርት ቤት። ግን ይሄ ሁሉ ነገር ሲሰራ እያንዳንዱ የትምህርት ቤት ያለ አገልግሎት ክፍያ ያለ ፋይናንሻል ሰርቪስ ይህንን ነገር ማድረግ አይችልም። ስለዚህ እዚህ ጋር ደግሞ አርኤፍፒ ምንን ይዞ መጣ? ወላጅ ከፈለገው ከመረጠው የክፍያ አገልግሎት ሰጪ በቀላሉ አገልግሎትን መስጠት እንደነው ክፍያን መፈጸም እንዲችል ያስችለዋል። ከዛም ደግሞ እንግዲህ ቤዝዶን በትምህርት ቤቱ ላይ ባለው ስምምነት መሰረት የደሞዝም አገልግሎት which means ደሞዝ ክፍያዎችንም በመቀጠል ደግሞ አስተማሪዎች ሎን መውሰድ እንዲችሉ which means ያው ከወር መድረስ በሚያቅትን ጊዜ አድቫንስ ሎኖችን የመስጠት እንዲሁም ደግሞ ለወላጆች የትምህርት ቤት ክፍያን መክፈል በማይችሉበት ጊዜ ለመክፈል የሚያስችላቸውን ፕላትፎርም ነው እንግዲህ አርኤፍፒ ይዞ የመጣው። በመጨረሻ የኤዱኬሽን ማተር ደግሞ ትልቁ ስራው ምንድነው? ኢኮሲስተሙ ላይ ከፖሊሲ አንግል ከኢምፕሊሜንቴሽን ፐርስፔክቲቭ አስተማሪዎችን ከማሰልጠን ፐርስፔክቲቭ ትልቅ ስራ ሲሰራ የቆዩ ናቸው እና እንግዲህ ይህንን ፕላትፎርም ይዘው ወደ ትምህርት ቤቶቹ በመሄድ የዚህን ኢምፕሊሜንቴሽን ወይም አዶፕሽን ስራ የሚሰሩት የኤዱኬሽን ማተር ተቋም ነው የሚሆነው ማለት ነው። እንግዲህ ኦል ኢን ኦል ሙሉ ለሙሉ የፊርማችን አካል በአራቱ ድርጅቶች መካከል ያለው ይህንን ይመስላል። ካምፓኒያችን ገበያ ይባላል። የቴክኖሎጂ ካምፓኒ ነው። ኢትዮጵያ ውስጥ 10 ዓመታትን ያስቆጠረ ካምፓኒ ነው። እስከዛሬ የተለያዩ አይነት ቴክኖሎጂ ፕሮዳክቶችን
በመስራት የቴክኖሎጂ ባለሙያዎችን ደግሞ በማብቃት ለረጅም ዓመት አገልግለናል። አሁን ደግሞ ሞር ፎከሳችንን ወደ ኤአይ በማድረግ ያው ዘመኑም አሁን የኤአይ ስለሆነ የኤአይ ፕሮዳክቶችን በመስራት ላይ እንገኛለን። ኤአይቲ ቴክኖሎጂ እንሰኛለን። ኤአይቲ ቴክኖሎጂ ላለፉት 7 ዓመታት በላይ በቴክኖሎጂ ዘርፍ እንደዚሁም ከአንዱ ደግሞ ከምሰራባቸው የትምህርት ዘርፍን በቴክኖሎጂ የመደገፍ ሂደት ላይ ነው። በኢለርኒንግ በዲጂታል ላብ እንደዚሁም ደግሞ የትምህርት የዕለት ተዕለት እንቅስቃሴን በማዘመን ደግሞ ልክ የማኔጅመንት ሲስተሞችን በማበልጸግ እንገኛለን ማለት ነው። ከቅርብ ጊዜያት ወዲህ በብዛት በቴክኖሎጂ የተደገፈ መጥቷል። ኤድቴክ እያልን ልክ እንደ ፊንቴክ እንደሚባለው ሁሉ ኤዱኬሽናል ቴክኖሎጂ ኤድቴክ በብዛት የሚነሳበት ሂደቶች አሉ። እሱን ለመደገፍ ኤአይቲ አደባክ የተለያዩ የኢለርኒንግ ፕላትፎርሞችን በማበልጸግ ማለትም ከ7ኛ ክፍል እስከ 12ኛ ክፍል ያሉ ከትምህርት ሚኒስቴር ጋር አላይንድ የሆኑ የቪዲዮ ኮንተንቶችን፣ ኤግዛሞችን፣ ኢንተራክቲቭ ኤክሰርሳይሶችን በአንድ ፕላትፎርም ላይ ሆኖ ማግኘት የሚችሉበትን እንደዚሁም ደግሞ የበለጠ ማብራሪያን ደግሞ በኤአይ ተደግፎ ተማሪዎች፣ መምህራኖች ሌሰን ፕላኖቻቸውን የሚያዘጋጁባቸው፣ ትምህርት ቤቶች ደግሞ ሪፖርቶቻቸውን እንደዚሁም ደግሞ የተለያዩ ዲፓርትመንቶቻቸውን ኮንትሮል የሚያደርጉበትን ሲስተም በአንድ ማዕቀፍ ዲቨሎፕ እያደረግን ለትምህርት ቤቶች እያቀረብን እንገኛለን። ከዛ በተጨማሪ ደግሞ አቅሙ ለሌላቸው ወይም ደግሞ በብዛት ተደራሽ መሆን የማይችሉ አይነት አካባቢዎች እንደዚሁም ሪፊውጂ ላይ ደግሞ ከተለያዩ አጋር ድርጅቶች ጋር በመሆን እንደዚሁም ከትምህርት ሚኒስቴር ጋር በመሆን ደግሞ እነዚህን የኤድቴክ ሶሉሽኖች ለትምህርት ቤቶች እንደዚሁም ደግሞ ለኤንጂኦዎች በማቅረብ ተደራሽነትን በማስፋት እየሰራን እንገኛለን ማለት ነው። ኮንሰልቲንግ እሰራለሁ ትምህርት ላይ እና በአሁን ላይ ያለው ትልቁ ስራዬ ኢኮሲስተሙን መሰብሰብ ነው። ኢኮሲስተም ቢልዲንግ እየዞርን እያነጋገርን ምን ያስፈልጋቸዋል እያየነውም እያመዛዝንን ከሚመጣውም አሁን ከመጣው ነገር ጋር ዘመኑ ካመጣው ነገር ጋር ልጆቹም የድሮውን ሳይሆን አዲሱን ነገር ነው የሚፈልጉት። ወላጅም የሚያየው የሚፈልገው ነገር አለ፣ የሚፈራውም ነገር አለ፣ የሚቀበለውም የማይቀበለው ነገር አለ። አዲስ ነገር መጣ በተባለ ቁጥር ትንሽ እንትን ይፈጠራል፣ ጥያቄ ይመጣል፣ አለመረጋጋት አለ፣ ብዙ ነገር አለ እና ኤጁኬሽን ማተርስ ከኢኮሲስተሙ ጋር ነው የምንሰራው። ይሄ ማለት ከወላጅ ጋር እንሰራለን፣ ከቤተሰብ ጋር እንሰራለን። እኔም አስተማሪ ነኝ፣ ልጆችንም አገኛለሁ በተወሰነ መልኩ። ከትምህርት ቤቶች ጋር እንሰራለን፣ ከአስተማሪዎች ጋር እንሰራለን እና በተለያየ ጊዜ ትኩረት የምንሰጠው አካል አለ። የተወሰነ ጊዜ ትምህርት ቤቶች ላይ አትኩረን ነበር፣ አሁንም እናተኩራለን። ወላጆች ላይ ደግሞ አንድ ሰሞን በጣም ሰርተናል፣ በተለይ ኮሚኒኬሽን ላይ። ለምን ወላጆች ጥሬ መረጃ የሚሰጣቸው አካል አሁን ያለው ኤጁኬሽን ማተርስ ነው። ምን ማለት ነው ጥሬ መረጃ? ምን አይነት ትምህርት ቤት አለ፣ እዚህ ሰፈር ምን ትምህርት የሚያወያይ አካል ነው። መረጃ እንሰጣለን፣ ጥያቄ እዛው አንድ ፕላትፎርም ላይ ጥያቄ እንቀበላለን። ወላጅ እርስ በራሱ ደግሞ ሲገናኝና ስለ ትምህርት ቤት ሲነጋገር ደስ ይለዋል፣ እናገናኛለን። አሪፍፔ የትምህርት ዘርፉን ለመደገፍ እንግዲህ አሁን ላይ ሀብለን ይዘን የመጣ ነው ሶሉሽን ይሄ ነው። እስከዛሬ ከተለያዩ የትምህርት ቤት ፕላትፎርም ፕሮቫይድ ከሚያደርጉ ሰዎች ጋር ፔመንቱን ለማሳለጥ ሞክረን ነበረ። አሁን ግን እንደዚህ ሙሉ ኢኮሲስተም፣ ምክንያቱም ምንድነው መሰለሽ ሁሉም የተለያየ ነገር ይዞ ነው ትምህርት ቤቶቹን አፕሮች እያደረገ ያለው እየመጣ ያለው። ይሄ ደግሞ ለትምህርት ቤት ኢኮሲስተሙ ለኤዱኬሽን ኢኮሲስተሙ አንማኔጀብል ሆነ። ከተለያየ ሰው ጋር ነው ዲል የሚያደርጉት፣ ከተለያየ ተቋም ጋር ነው። ስለዚህ እስከዛሬ አሪፍፔ እንግዲህ ይሄ ነው የምንለው ፍሬ ያለው ነገር ለትምህርት ቤቶች ይዘን አልመጣንም። አሁን ግን ይዘን የመጣ ነው ፕሮዳክት ያላቸውን ችግሮች በሙሉ የሚፈታላቸው ነው ማለት ነው። በዋነኝነት እየሰራ ነው ያለው ነገር አሁን ላይ ፎከስ አድርገን እየሰራንበት ያለ ነው ኤአይ ነው። ስለዚህ የተለያየ አይነት የኤአይ ቱሎችን ነው ገበያ ላይ እያወጣን ያለ ነው። አንዱና ዋነኛው ፕሮዳክታችን ዳላ ስቱዲዮ ይባላል። ይሄም አሁን ሁሉም ሰው እንደሚያውቀው ኤአይ በየዴይ ቱ ዴይ ላይፋችን ላይ እየገባ እየተጠቀምንበት እንገኛለን። የተለያዩ አይነት ቱሎች አሉ። አሁን ለምሳሌ ድሮ ዌብሳይት ክሬት ለማድረግ የኮምፒውተር ቋንቋ መቻል ይጠበቅብኛል፣ መማር ይጠበቅብኛል። አሁን ግን ኤአይ
እኔና አንቺ እያወራን ባለንበት አይነት ቋንቋ ከኮምፒውተሩ ጋር ከኤአዩ ጋር በማውራት የተለያየ አይነት ዌብሳይቶችን፣ አፕሊኬሽኖችን፣ ጌሞችን ክሬት ማድረግ ይቻላል። እንደዚህ አይነት የተለያዩ አይነት ፕሮዳክቶች አሉ። ኢሜጅ ጀነሬት ማድረግ የሚቻልበት፣ ሙዚቃ መስራት የሚቻልባቸው የተለያየ አይነት ቱሎች አሉ። የኛ ደግሞ አንድ ዳላ ስቱዲዮ ተብሎ ሁሉንም የዌብሳይት አፕሊኬሽኖችን መስራት፣ ጌም ዴቨሎፕ ማድረግ፣ ኮሚክ ቡኮችን መስራት የሚያስችል ኢሜጅ እና ሚውዚክ ጀነሬት ማድረግ የሚቻልበት አንድ ፕሮዳክት፣ ሁሉን ነገር አንድ ላይ የያዘ ኢቨን ኤአይ ኤጀንቶችንም ጨምሮ የያዘ ፕሮዳክት ነው። ይህንን ፕሮዳክት የሰራ ነው እንዳልኳችሁ የተለያዩ አይነት ፕሮዳክቶች አሉ ሲሚላር ነገር የሚሰሩ፣ ሁሉንም አንድ ቦታ የሚገኝበት ግን ቱል የለም። ስለዚህ አንድ ለየት የሚያደርገው የኛን ፕሮዳክት እሱ ነው። ሁለተኛ ብዙዎቹ ፕሮዳክቶች የአፍሪካን ኮንቴክስት ኢንቱ ኮንሲደሬሽን ወስደው አይደለም የተሰሩት። ክፍያ በዶላር ነው። የኛን ካልቸር የኛን አንደርስታንዲንግ ኢንቱ ኮንሲደሬሽን የወሰደ አይደለም። ስለዚህ የኛ የሰራውን ፕሮዳክት አንደኛ ከ15 በላይ የሆኑ ቋንቋዎችን ሰፖርት ያደርጋል። አንዱ አማርኛ፣ ኦሮሚፋ፣ ስዋሂሊ፣ ኦሩባ፣ ስለዚህ የተለያዩ የአፍሪካ ቋንቋዎችን የቻለ ነው። ስለዚህ አንድ ሰው እንግሊዝኛ ስላልቻለ ብቻ አይገደብም ማለት ነው። በፈለገው በራሱ ቋንቋ መስራት ይችላል። ሁለተኛ ደግሞ ክፍያ እንዳልኳችሁ ሌሎች ቱሎች በዶላር ነው። ስለዚህ ክሬዲት ካርድ ከሌለ መክፈል አንችልም። ስለዚህ የኛ ደግሞ በብር መክፈል ይቻላል። በሎካል ከረንሲ ሌሎች አፍሪካ ሀገሮችን በሎካል ከረንሲ መክፈል የሚችሉበትን አማራጭ አመቻችቷል ማለት ነው። አንዱ ለክፍያም ፓርትነራችን አሪፍ ፔይ ነው ማለት ነው። ስለዚህ በአሪፍ ፔይም በቴሌብር በምንም አድርገው በሚመቻቸው መክፈል ይችላሉ። ስለዚህ ለየት የሚያደርገው ፕሮዳክት አቀባበሉ በፊት ምናልባት ሪሰንትሊ በምንለው ደረጃ ነው አቀባበሉ ጥሩ እየሆነ የመጣው። ከዛ በፊት የነበረ ሂደት ጥሩ አልነበረም በሚባል ደረጃ መጥቀስ ይችላለሁ። ወይም ደግሞ የግል ትምህርት ቤቶችን ብቻ ፎከስ አድርገን የምንሰራበት ሂደቶች ነው የነበሩት። ቢኮዝ አቀባበሉ እነሱ ኦልሬዲ የሚወስዱባቸው ለተማሪዎቻቸው እንደዚሁም ደግሞ ለወላጆች የሚገቡት ቃል ስላለ ያንን ቃል ለመጠበቅ እንዲረዳቸው የተለያዩ አይነት ሶሉሽኖችን በትምህርት ቤቶቻቸው አፕላይ ያደርጉት ነበረ። አሁን ከቅርብ ጊዜ ወዲህ ግን ትምህርት እንደ ትምህርት ስንል በትምህርት ሚኒስቴርም ደረጃም እንደ ሀገርም ብዙ ክፍተት አለብን። ያንን ክፍተት መሙላት የሚቻለው ከአብረው ከእንደኛ አይነት ተቋማቶች ጋር ሶሻል ኢንተርፕራይዞች ጋር አብረው መስራት የሚለው አንድ የመንግስትም አቅጣጫ ስለሆነ ሪሰንትሊ ጥሩ አቀባበልን እያገኘን እንደዚሁም ከተቋም ጋር በራቸውን ክፍት አድርገው አብረን እየሰራ እንገኛለን ማለት ነው። ሪሰንትሊ ስፔሻሊ ከ2 ዓመት ወደዚህ በጥሩ ሁኔታ ትምህርት ቤቶች ጥሩ ቅቡልነት እየተገኘ ነው። በመምህራኖችም ተጠቃሚዎችን እያፈራን ነው። በተማሪዎች ደረጃ ደግሞ አልሞስት ከ20 ሺህ በላይ ተጠቃሚዎችን ትክክለኛ ለርነር የምንላቸው ናት ዩዘርስ አፍርተን እንገኛለን ማለት ነው። ፕሮዳክቱን እኔ ወድጀዋለሁ። ለምን አሁን ያልኩሽን ሶስትዮሹን አጠቃሎ ለሁሉም አለው። ለትምህርት ቤቱ ማኔጅመንት፣ ይሄ አድሚኒስትሬሽን አለ፣ የቢሮ ስራ አለ፣ የፋይናንስ ስራ አለ፣ የመቆጣጠር ስራ አለ። ለትምህርት ቤት ለአመራሩ የሚሆን ነገር በደንብ አለው። ለአስተማሪው ደግሞ የሚሆን ነገር ድጋፍ የሚሰጥ ነገር አለው። ቪዲዮዎች አሉት። የሀገሪቱን ስርዓተ ትምህርት ተከትሎ ቪዲዮ የሚያቀርብ አለ። እንዳለው ነው ፓርትነር አሁን እንዳለው ነው ሁሉ ነገር አለ። ለተማሪ ደግሞ ፕራክቲስ የሚያደርግበት ጥያቄ እያወጣ እዛው እየጻፈ የሚመልስበት ደግሞ ሁኔታዎች አሉ፣ ተዘጋጅቷል። ለወላጅ ደግሞ አንደኛ ልጄ ምን ሰራ ብሎ መከታተል የሚችልበት ሁኔታ አለው። በቀላሉ ደግሞ ወላጅ ጣጣ አርጎ ከፍሎ አረጋግጦ የሚጨርስበትም ለትምህርት ቤቱም ማረጋገጫ የሚሰጥ ለወላጁም ማረጋገጫ የሚሰጥ አለ፣ ተሰርቷል። ወደ ትምህርት ቤቱ ሲገባ ከዚህ በፊት እየገባ ያለ ነገር ነው ያየሁት ነገር። የትምህርት ቤቶችም አቀባበል ከባድ ነው። ለምን? እዚህ ጋር ያለው ማህበረሰቡ ነው። ለዲጂታል ነገር አዲስ ነን። ስለዚህ ዝም ብሎ ገብቶ ጥሎ መውጣቱ አይጠቅምም። እንግዲህ ከነዚህ 3 ድርጅቶች ለምን መረጣችሁ ተብለን ብዙ ጊዜ ተጠይቀናል። አንድና አንድ ነው መለኪያችን። እሱም ምንድነው? በእነዚህ ሴክተሮች ላይ
ተቀዳሚ ምርጫ የሆነው ተቋም ማን ነው የሚለው ነገር ትልቅ ውሃ የሚያነሳ ሆኖ አግኝተነዋል። እንግዲህ ኤአይ ዘርፍ ላይ ስንመጣ በፕራይቬት ሴክተሩ ማለት ነው ገበያ ከኢትዮጵያንም አልፎ አፍሪካ ላይ በደንብ እየሰራ ያለ የኢትዮጵያዊ ተቋም ነው ማለት በኢትዮጵያውያን የተመሰረተ ተቋም ነው እና እንግዲህ ገበያን ሳይዙ ስለ ኤአይ ማሰብ ይከብዳል። ስለዚህ እዚህ ላይ ምን አደረግን? ገበያን ኦኬ ጥሩ የኤአይ ፓርትነራችን ገበያ ሊሆን ይችላል ብለን ገበያን ያዝም ማለት ነው። በሁለተኛው ዘርፍ ላይ ደግሞ የትምህርት ቤት ማኔጅመንት ሲስተሙን ደግሞ ስታዩ እዛ ላይ ማን ነው ጥሩ ፕላትፎርም ያለው ለሀገራችን የሚመጠነው የትኛው ፕላትፎርም ነው፣ በምን አይነት መንገድ ከስተማይዝስ እናደርገዋለን፣ ኮስት ዋይዝስ የትኛው ሞር አፎርደብል ነው የሚለውን ነገር ስናይ ኤአይቲም ገበያው ላይ ጥሩ ሆኖ አገኘን። ኦልሬዲ አሁን ከኛ ጋር እየሰሩ ኤአይቲዎች ወደ 25 አካባቢ ትምህርት ቤቶች ላይ አሁን የምልሽ ፕላትፎርም እንግዲህ ዲፕሎይ ተደርጓል። ስለዚህ ሰርቶ አይተነዋል። ሀሳብ አይደለም አሁን እየተናገርን ያለነው የሞከርነውን ሮላውት ያደረግነውን ነገር ነው እና ኤአይቲን የመረጥንበት ትልቁ ምክንያት ምንድነው? ካለው ከፕላትፎርም ጥራት ለከስተማይዜሽን ለኢትዮጵያ ገበያ ሬዲ ከመሆኑ አንጻር እነዚህን አይተን ነው እንግዲህ ኤአይቲን የመረጥነው። ሌላው የኤዱኬሽን ኢኮሲስተም ላይ ስንመጣ እንግዲህ ኤዱኬሽን ማተርስ ፎር ዘ ላስት 3-4 years በላይ በደንብ አድምተውበት ሲሰሩበት የነበረው ነገር ነው። ስሙም እንደምታየው ኤዱኬሽን ማተርስ ነው። ስለዚህ ትምህርት ዋጋ አለው፣ ውሃ አለው እና ውሃ ያነሳልና ስለዚህ እዛ ላይ እንግዲህ በአተኩሮ ሲሰሩት የነበረበት ትልቁ ራዕያቸው ምንድነው? ኢትዮጵያ ውስጥ ያለውን የትምህርት ጥራት እንዴት እንጨምር። ትምህርትን ስታስቢ አስተማሪን አውጥተሽ ሊሆን ይችላል አይደል? ስለዚህ አንደኛው ፓርት ኦፍ ዘ ቢገር ኤዱኬሽን ኢኮሲስተም ኢዝ ዘ ቲቸርስ። ስለዚህ ኤዱኬሽን ማተርስ ቲቸሮች ላይ አስተማሪዎች ላይ ይሰሩ ነበር፣ በጣም አግሬሲቭ ይሰሩ ነበር። እነሱም ማሰልጠን፣ ማብቃት፣ ሰርቲፋይ ማድረግ፣ አሁን ላሉት ነገሮች ማዘጋጀት፣ ከቴክኖሎጂ ጋር ማዘጋጀት፣ ይህንን ስራ እንግዲህ እነሱ ለረጅም ጊዜ ሲሰሩበት የነበረው ነው እና እንግዲህ አዲስ አበባ ውስጥ ያሉትንም አብዛኛውን የፕራይቬት ትምህርት ማዕከሎችንም ጥሩ ኔትወርክ ጥሩ ሪሌሽንሽፕ አላቸው እና ከዛ በመነሳት ነው እንግዲህ ኤዱኬሽን ማተርስ የመረጥናቸው። ሶስቱንም ስታያቸው በራሳቸው በሚሰሩበት ዘርፍ አንደኛ ወይም ቀደምት ከምታያቸው መካከል ናቸው ማለት ነው። ይሄ ፓርትነርሺፕ የሚያሳየው አንድ ነገር ነው። ምንድነው? አሪፍ ፔ ቫሊዩ አድ ከሚያደርጉ ከሁሉም ተቋማት ጋር በየትኛውም ዩዝ ኬዝ ላይ አብሮ መስራት የሚችል ድርጅት ነው። እንግዲህ አንድ ኤዱኬሽን የሚባለውን ነገር ታክል ለማድረግ 4 ድርጅቶች ተሰብስበናል። ነገ ኤክስ ዋይ ኤቢሲ የሚባሉ የተለያዩ ችግሮችን አንድ ላይ ለመፍታት እንፈልጋለን፣ ፍላጎቱም አለን። ስለዚህ ይህንን ለማድረግ ማንኛውም ተቋም አገርን የሚጠቅም ለቢዝነስም የሚሆን ሀሳብ ካለው አሪፍ ፔ ከሁሉም ድርጅቶች ጋር ለመስራት ዝግጁ ነው ማለት ነው። ከአሪፍ ፔ ጋር ወይም ደግሞ አሪፍ ስኩል የሚለው ፓርትነርሽፕ ከአሪፍ ፔ ጋር ብቻም ሳይሆን አሪፍ ፔ ኤአይቲ ቴክኖሎጂስ ኤንድ ኤጁኬሽን ማተርስ እዛ ደግሞ ገበያ ለ4 ፎርም ያደረግነው ፓርትነርሽፕ ነው። ይህ ፓርትነርሽፕ ምንለው ታክል ማድረግ እየፈለግን ያለ ነው የኤጁኬሽን ሲስተሙ ነው። የኤጁኬሽን ሲስተሙን ደግሞ አንድ ካምፓኒ ብቻ አይደለም ከተለያየ አንግል ስለሆነ ኔትወርኩ ያለው ገብቶ በስነስርዓት የትምህርት ቤቶቹን ጋፕ አንደርስታንድ የሚያደርግ የአስተማሪውን ህመም አንደርስታንድ የሚያደርግ ክፍተቶቻቸውን አንደርስታንድ የሚያደርግ ያንን ኢንቫይሮንመንት አንደርስታንድ የሚያደርግ ኤጁኬሽን ማተርስ አለች። ከዛ በኋላ ደግሞ ዊ ሃቭ ኤአይቲ ደግሞ ኦልሬዲ የኤልኤምኤስ ወይም ደግሞ የኦንላይን ለርኒንግ ፕላትፎርም ዴቨሎፕ ያደረገ ካምፓኒ ነው። የስኩል ማኔጅመንት ሲስተምን ዴቨሎፕ ያደረገ ካምፓኒ ነው። በዛ ሳይድ ደግሞ ለትምህርት ቤቶቹ የሚጠቅም ብዙ ነገራቸውን ኦቶሜት የሚያደርግላቸው ሲስተም እና ለተማሪዎችም የሚጠቅም ያለ ነው። አሪፍ ፔ ደግሞ ከፔመንት አንጻር ኤቭሪቲንግ ፔመንት በተለይ በጣም ትምህርት ቤቶች የሚቸገሩበት ነው፣ ያንን ፕሮሰስ ማኔጅ ማድረግ ሃንድል ማድረግ። ስለዚህ አሪፍ ፔ ደግሞ በፔመንቱ በኩል ነው። ገበያ ደግሞ የመጣ ነው ምንድነው ኤአይን እዚህ ሲስተም ላይ አብሮ ኢንኮርፖሬት ማድረግ ነው። እንዳልኳችሁ ነው ኤአይ አለማችን ላይ ያለ ነገር ነው፣ ገብቷል። ልጆቻችንን ኤአይ አትጠቀሙ ማለት አንችልም፣ ግን ኮንትሮልድ በሆነ ኢንቫይሮንመንት አስተማሪውንም በሚጠቅም ሁኔታ ተማሪውንም በሚጠቅም ሁኔታ ትምህርት ቤቱንም ደግሞ ማገዝ በሚችል ሁኔታ የእኛን ኤአይ ፕሮዳክት የኤአይቲ የስኩል ማኔጅመንት እና የኤልኤምኤስ ሲስተም ላይ ኢንኮርፖሬት አድርገን ኤአይን
ከስር ጀምሮ ለታዳጊዎቹ ከስር ጀምሮ ኢንትሮዲውስ ለማድረግ ነው። ስለዚህ ኤጁኬሽን ሲስተሙ ላይ በደንብ በጋራ ለመስራት ነው። ከአሪፍ ፔ ጋር እንደዚሁም ከኤዱኬሽን ማተርስ እንደዚሁም ከገበያ ደግሞ የኤአይን ፕሮቫይድ በማድረግ አንድ ላይ የፈጠር ነው። እንደዚሁም ደግሞ የኤዱኬሽን ኢኮሲስተሙን ደግሞ ሊድ በማድረግ ኤአይቲ አደባክ ሆነ የፈጠርነው ኮንሰርተም ነው። መሰረታዊ ሀሳቡ ትምህርት እንዳልኩሽ ተከፋፍሎ የሚቀመጥ ወይም ደግሞ ተከፋፍሎ የሚካሄድ ሂደት ሳይሆን የተከፋፈለውን ወደ አንድ በማምጣት ፕላስ ጊዜውን የዋጀ ትምህርትን ትክክለኛ ለዜጋው መድረስ እንዲቻል እነዚህ 4 ተቋማቶች አንድ ላይ ሆነን ለመስራት ተስማምተናል ማለት ነው። ኤአይቲ እነዚህን የቴክኖሎጂ ለትምህርት ቤቱ የሚረዳውን በ3 ዘርፎች ለአክተሮቹ ለይቶ ለመምህራን የሚሆነውን፣ ለትምህርት ቤት የሚሆነውን፣ ለተማሪ የሚሆነውን ብለን ለይተን ለእያንዳንዱ በቴክኖሎጂ ምን መደገፍ ይችላል የሚለውን በማየት ትክክለኛውን ሀሳብ በስኩል ደረጃ ለማቅረብ የኢንዲቪጁዋል ስቱደንት ከምናደርገው ይልቅ ኢምፓክቱንም ብሮድ ለማድረግ በትምህርት ቤት ደረጃ ይህንን ሲስተም ሁሉንም አንድ ላይ ኢንቴግሬት አድርገን ያቀረብንበት ሂደት አለ ማለት ነው። ሁለተኛው ደግሞ የመምህራኖችን በረጅም ጊዜ የሚፈጅባቸው ሌሰን ፕላን ከማዘጋጀት አንጻር፣ ሪፖርቶችን ውጤትን ከማስተካከል አንጻር የሚፈጅባቸውን ነገር በኤአይ ተደግፈው ያንን መስራት እንዲችሉ በማድረግ ደግሞ እንደዚሁም ደግሞ የተለያዩ የቮኬሽናል ኤዱኬሽን ላይ ደግሞ እንደዚህ ዌብሳይት ዴቨሎፕመንት ላይ ስኪል ቤዝድ የሆኑ ነገሮችን እንደዚሁ ደግሞ ውስብስብ የሆኑ ሀሳቦችን በኮሚክ ቡክ ወይም ደግሞ በግራፊካል ዌይ ማስረዳት በሚችል መልኩ ደግሞ የዳላን ኤአይ እዚህ አሪፍ ስኩል ላይ ኦንቦርድ በማድረግ ኢንቴግሬት በማድረግ የሄድንባቸው ሂደቶች አሉ። ሌላው ደግሞ የተወሰነውን በፍሪ ካገኙ በኋላ ደግሞ አፕግሬድ ማድረግ መቻል አለባቸው ተማሪዎች። ማለትም አክሰሱ ያላቸው መጠቀም እንዲችሉ ፎር ፍሪ ያለ፣ ከዛ በኋላ ደግሞ ያለውን ደግሞ ከፍሎ መጠቀም እንዲችሉ፣ እንደዚሁም ደግሞ ለፕራይቬት ስኩል ደግሞ ይህንን ሲስተም ማሳደግ መጠቀም ሲፈልጉ ደግሞ ክፍያቸውን በአሪፍ ፔይ አማካኝነት ከየትኛውን ባንክ አማራጮች እንደዚሁም በሞባይል ኦፕሬተር አማካኝነት ክፍያን መቀበል እንዲችሉ ደግሞ አሪፍ ፔይን እንደ ኢንቴግሬተር አደረግም ማለት ነው። ኢንስቴድ ኦፍ እያንዳንዱ ባንክ ጋር ኢንቴግሬሽን ከመፈጸም ይህንን በማድረግ ኦፕሽኖቹን ይህንን ይዞ ስለመጣልን ከአሪፍ ፔይ ጋር አድርገናል። ኤዱኬሽን ማተርስ ደግሞ በመምህራን በኩል ቴክኖሎጂው እነሱን የመተካት ሂደት ሳይሆን እነሱን ሰፖርት የማድረግ ሂደት ስለሆነ ይህንን ክፍተቶች እንደዚሁም በትምህርት ቤቶች እና በትምህርት ሚኒስቴር በኩል ያለውን በፖሊሲ በኩል ያለውን ነገሮች ደግሞ ፊድ እያደረገ ኢኮሲስተሙን ቢልድ የሚያደርግልን ፓርትነር በመያዝ ነው ይህንን ኮንሰርት የሚሰራ ነው ማለት ነው። እና ዋነኛው ዓላማው ይሄን ነው። ከነሱ ጋር አብረን የምንሰራው አሁን እያንዳንዱ ፕሮዳክት አለው። ፕሮዳክት እንደውም የሌለኝ የኔ እውቀት ነው። ትምህርት ቤቶች ያስፈልጋቸዋል። ትምህርት ቤት አስተማሪ እና 3 አይነት ፕሮዳክት አለ። ኤአይቲ አሪፍ ኤጁኬሽን አለው። አሪፍ ኤጁኬሽን ስኩል ማኔጅመንት ሲስተም ነው፣ ለርኒንግ ማኔጅመንት ሲስተም ነው እና ኢለርኒንግ ፕላትፎርም አለው። እሱ ላይ የገበያ የዳላ ስቱዲዮዝ ማለት ኤአይ ነው። ለአስተማሪ ለልጅም እጅ ውስጥ የሚገባ ነገር ነው። ለምሳሌ ተረት ፈጥረው ተረት መጽሐፍ ያወጣላቸዋል፣ ይነግሩታል። በየትኛውም ቋንቋ ይነግሩታል። በአማርኛ፣ በእንግሊዝኛ፣ በኦሮምኛ፣ በስዋሂሊ፣ በትግርኛ አለው ያስገባሉ። ጥሬ ሀሳቡን ያስገባሉ። መጽሐፉን ሰርቶ ያወጣላቸዋል። ለምሳሌ እሱ ከዚህኛው ከፕላትፎርሙ ጋር አብሮ ተሰፍቶ ቁጭ ብሏል። በዛ ላይ ደግሞ አሪፍ ፔይ ትራንዛክሽን ነው። ያው የኛ ሀገር ሲስተም እየተሻሻልን ነው፣ ይቀረናል። ብዙ ሄደናል፣ እግዚአብሔር ይመስገን፣ ይቀረናል አይደል? እና አሪፍ ፔይ በሰፊው እየሰራ ያለ ነው። ትራንዛክሽን ላይ ከሁሉም ባንክ ጋር ይሰራል። ከቪዛ ማስተር ካርድ ጋር ይሰራል። ከውጭ እንኳን ካለው ሚል ካለ እንዴት ነው መልከው በከሌ ሆኖ የለም። ጣጣጣጣ ሁሉም ወላጅ አይቸገርም፣ ትምህርት ቤት አይቸገርም። ትምህርት ቤት በየተርሙ ትልቁ የሂሳብ ሰራተኛ በቃ እንደ ቅዠት በይው መጣ እንደገና ነው የሚሉት። ለምን ይከፈል? እሺ ክፍያው ገባ
አልዋሽሽም የሆነ ክፍያ ይገባና ማን እንደከፈለ አይታወቅም። ስለዚህ ምን ያደርጋል የሂሳብ ሰራተኛ ዝርዝሩን ያይና እንትን የሆነ ያጣምራል የከሌሽ ከዛ ያልተከፈሉ አሉ እዚህ ጋር ያልተከፈሉ አሉ እዚህ ጋር ደግሞ ያልታወቃል። ቁጭ ብሎ እንደሚደውል ታውቂያለሽ እያንዳንዱ ጋር እናንተ ናችሁ ወይ ያስገባችሁት ብሎ አሪፍ ይሄን ሁሉ ይገላግላል። ለምን እዚህ ጋር ሲከፈል አብሮ ዳሽቦርድ ኤክሴል ሺት ነው። በዳሽቦርድ ኤክሴል ሺት መቼ በስንት ሰዓት ምን እንደከፈለ ትምህርት ቤቱ ራሱ ይሄ በዚህ ደረጃ ያለው ይሄ መከፈል አለበት ከዚህ ቀን በኋላ ቅጣት ካለው ይሄ ነው የሚከፈለው ለዚህ አገልግሎት ለየት ያለ አገልግሎት ካለ ይሄ መከፈል አለበት። ዳሽቦርዱ የተሟላ ነው። አሪፍ ፔ እዚህኛው ላይ ተሰፍቶ የአሪፍ ኤጁኬሽን ስኩል ማኔጅመንት ሲስተም ላይ ተሰፍቶ አብሮ ለቢሮ ይገባል። ቢሮ ራሱ ጥያቄ ካለው ስልክ አንስቶ አረ ይሄ ነገር እንደዚህ ሆኖብኛል ሲል እዚህ ጋር ያለው አካል ድጋፍ ይሰጣል። ኮል ሴንተር ጋር ያለው አካል ድጋፍ ይሰጣል፣ መፍትሄ ይሰጣል። እና ለሙሉ ለኢኮሲስተሙ ነው የሚለውን ነገር ነው እኔ በጣም የተመቸኝ። ለትምህርት ቤቱ ለቢሮ ስራ የቢሮ ስራ በጣም በነገራችን ላይ በጣም አስቸጋሪ ስራ ነው። ያወቀው ይሄ ያለፈበት ነው የሚያውቀው እሱ አለ። አስተማሪ ጋር ደግሞ ያን ሁሉ ልጅ አቅፎ ደግፎ የሆነ ደረጃ ማድረስ አለበት። አሪፍ ኤጁኬሽን ኢለርኒንግ ሲስተሙ ለእያንዳንዱ ትምህርት ለእያንዳንዱ ቴክስትቡክ ሌሰን እቹ የሆነ ድጋፍ ይሰጣል። ላይቭ ነው ሁላ የሚቀርጹት። አንድ ቀን ብቅ ብዬ ስመጣ አስተማሪ አቆመው በስማርት ቦርድ እዛ ጋር ይቀርጻሉ እና ካንጀታቸው ነው የሚሰሩት። ባይሆን ኖሮ እኔም ስሜ ይበላሻል አልገኝም እዚህ መሃል። ካንጀታቸው ለትምህርት ብለው ነው የሚሰሩት። ዳላ ደግሞ ኤአይ ነው በዚሁ ሀገር የተሰራ ለአፍሪካ በአፍሪካኖች ለአፍሪካኖች የተሰራ ነው። አማርኛ፣ ኦሮምኛ፣ እንግሊዝኛ፣ ትግርኛ፣ ስዋሂሊ ሁሉ አለ እና ተሰርቶ አያውቅም። ያው እንብላ እንጂ እንስራ ብዙም የለንም ባህሉ፣ ግን እናመጣዋለን እና ኮንሶርቲየሙ ለመስራት ታጥቆ ተነስቷል። ወደ ትምህርት ኢኮሲስተሙ ዋናው ኢኮሲስተሙ ነው። ወደዛ ስንሄድ ደግሞ እያማከርን እየተለማመጥን እየደጋገምን እየሄድን የማሳመን ስራ ይፈልጋል። ለምን አዲስ ነው። አሁን ደግሞ ሀገሪቱ ዲጂታይዝ ትደረጋለች ተብሏል። 2030 ሁሉ ነገር ዲጂታል ይሆናል ተብሏል። የሚቀጥለው ዓመት ኤአይ ዩኒቨርሲቲ ይመጣል ተብሏል አይደል እንዴ? ስለዚህ ትምህርት ቤት ውስጥ ይህንን ትውልድ ግዴታ የማብቃት ስራ መኖር አለብን እና አስተማሪ መደገፍ አለብን ብዬ አምናለሁ። እንግዲህ አሪፍ ፔ የዛሬ 4 ዓመት ተመስርቶ ወደ ገበያ ሲገባ ከብሔራዊ ባንክ በሁለት ፕሮዳክቶች ነው ፍቃድ አግኝቶ የገባው። ያም በፔመንት ጌትዌይ እና ኦንላይን ክፍያና ደግሞ የፖስ በአካል ለሚደረጉ ክፍያዎች ዲጂታል የማድረግ ፍቃድ ወስዶ ነው የሰራው። እንግዲህ እነዚህን ፕሮዳክቶች ወደ ገበያ አውጥተን ስራ ላይ ካዋልን በኋላ አሪፍ ፔ እንግዲህ ፎር ዘ ላስት 3 years ሲሰራ የነበረው ምንድነው ተጨማሪ ዩዝ ኬዞችን ማድረስ ወደ ገበያው ማውጣት ነው። እንግዲህ እሱንም ለማድረግ ተክተን ስንሰራ ነበር እውነቱን ለመናገር። አንደኛው እንግዲህ የልፋታችን ፍሬ ይህንን ትምህርት ቤቶችን ዲጂታል ሙሉ ለሙሉ ማድረግ በኤአይ ኢኔብል ማድረግ ወደ ገበያ አውጥተን 25 ትምህርት ቤቶች ላይ ዲፕሎይ ተደርጎ እየተሰራ ነው። አሁን በመቀጠል ደግሞ ወደ ሄልዝ ሴክተሩ መግባት እንፈልጋለን። ስለዚህ ሄልዝ ላይም እንግዲህ ጥሩ ፕሮዳክት ዴቨሎፕ አድርገን ፈለገ ጊዮን ከሚባል ትልቅ ሆስፒታል ጋር ወደ ስራ ለመግባት ዝግጅት ላይ ያለ ነው ማለት ነው። በሚቀጥሉት 2 ወራቶች ውስጥ እንግዲህ ፈለገ ጊዮን ላይም ይሄኛውን የአሪፍ ኬር የምንለውን ለሜዲካል ሴክተር የተዘጋጀውን ፕሮዳክት ወደ ገበያ ይዘን እንቀርባለን ማለት ነው። ሌላው አሁን በቅርቡ ላውንች ያደረግነው አሪፍ እቁብ የምንለው አለ።
ያው እቁብ ሳይጥል እቁብ ሳይሰበስብ ያላለፈ ኢትዮጵያ የለም ለማለት ለመድፈር ባልፈልግም ያው አብዛኞቻችን እናውቀዋለንና እንደውም አባባሉላለን አይደለ ሰውን ያደረገው እቁብ ነው ይባላል ይመስለኛልና ስለዚህ እንግዲህ ይህንን ደግሞ እቁብ ባህላችንን እንዴት አድርገን ዲጂታይዝ እናድርገው ከኛ በፊት እንግዲህ ቀድሞ ወደ ገበያ የገቡ አሉ እነሱንም እንግዲህ እኛም ተቀላቅለን ለዚህ ኮሚኒቲ 130 ሚሊዮን ህዝብ በላይ አለ የተለያየ ባህል አለው የተለያየ ቴክኖሎጂ አረዳድ አለው ስለዚህ እሱንም ታሳቢ በማድረግ አሪፍ እቁብን እንግዲህ ላውንች አድርገናል መጀመሪያ ከኮንትራስት ባያንጎ ጋር ነው እንግዲህ ላውንች እያደረግን ያለ ነው እንዲሁም መላክ የሚባል ተቋም ጋር ይህንን ይዘን እንግዲህ ሜንሊኛ ታርጌት አድርገን እየሰራን ያለ ነው ለነጋዴው የሚሆን የእቁብ ፕላትፎርም ነው ይዘን እየገባን ያለ ነው ማለት ነው እንግዲህ ይህንን ፕሮዳክት ላውንች አድርገነዋል እንግዲህ በሰፊው ደግሞ ወደ ህዝቡ ተደራሽ ይሆናል ማለት ነው አሪፍ ፔን የመረጥንበት ምክንያት እንደምታወቀው አሪፍ ፔ ፔመንት ጌትዌይ ነው ዋሌቶቹን አግሪጌት አድርጎ ለየትኛውም አይነት ፔመንት ኢዚ በሆነ ሜተድ በቴሌብርም ፈለጉ ቀጥታ በባንክ ትራንስፈርን ቢፈልጉ የትኛውንም ሁሉንም አይነት ፔመንት አግሪጌት አድርጎ የያዘ ሲስተም ስለሆነ ይሄ ለተማሪዎችም ለአስተማሪዎችም ለትምህርት ቤቶችም ደግሞ ፔመንት ፕሮሰስ ለማድረግ በጣም ጥሩ ሆኖ የቀረበ ሲስተም ስለሆነ ለዛ ከነሱ ጋር ለመስራት ፈልገናል ከገበያ ብዙ ፕሮዳክቶች ጠብቁ የኤአይ እንዳልኳችሁ ለአፍሪካ ነው ለኢትዮጵያ ብቻ አይደለም ህልማችን አፍሪካን ነው አፍሪካን ኤአይ ዲፔንደንሲያችንን ከሌሎች ዩሮፒያን እና ከአሜሪካ ካምፓኒዎች ለማስተው የምንፈልገው ስለዚህ የራሳችን ሞዴል የራሳችን ኤአይ ፕሮዳክቶችን ለመስራት ስለሆነ ከዚህ በኋላ ደግሞ በደንብ በሰፊው የራሳችንን ሞዴል ሰርተን ብዙ ፕሮዳክቶችን ኤአይ ፕሮዳክቶችን ለህብረተሰባችን የሚጠቅም ነገር ይዘን እንመጣለን ብለን እናስባለን ትምህርት ላይ ለመስራት የፈለግንበት ዋነኛው ዓላማ ትምህርት ስናወራ ስለ ትርፍ ብቻ አይደለም የምናወራው ስለ ዜጋ ነው ብቁ ዜጋ ስለማፍራት ነው የምናወራው አንድ ሁለተኛ በተለያዩ ነገሮችን ተጠምዶ ወይም ደግሞ ካሪኩለማችን ማብቃት የሚፈልገውን ነገር ጊዜውን የዋጀ እንዲሆን ለማስቻል ያንን ከግምት ውስጥ ባስገባ ነው ዋነኛው ዓላማችን ሁለተኛው ዓላማ ደግሞ በትምህርት ዙሪያ የሚነሱትን ብዙ ንትርኮች ብዙ አናሊሲሶችን ብናያቸው እንደዚሁም ደግሞ ወደቁ ብቻ የሚለውን ነገር ነው ፎከስ ተደርጎ የሚናው እሱን እንዴት ፈንዳሜንታሊ እንዴት አድርጎ ይሰራል ተማሪዎች 12ኛ ክፍል ከመድረሳቸው በፊት ከዛ በፊት እንዴት ብቁ እናደርጋቸው ምን አይነት ሰፖርት ያስፈልጋቸዋል የትምህርት ጥራት እንዴት ቴክኖሎጂው ሰፖርት ያደርጋቸው የመጽሐፍ ክፍፍልን እንዴት ተደራሽ መሆን ያልቻሉባቸውን ቦታዎች እንዴት ተደራሽ መሆን እንቻል መምህራን እጥረት ያለባቸው ኢንሴንቲቫይዝድ መምህራኖች ያሉባቸውን ቦታ እንዴት ይሄ ጋፕ እንምላው እንደዚሁም ደግሞ ከቅርብ ጊዜ ወዲህ ትምህርት ቤቶች የራሳቸውን አይሲቲ ላብ በማቋቋም እንደዚሁም ደግሞ ተፈታኞቻቸውን የማብቃት ኃላፊነት አለባቸው በኦንላይን ስለሆነ ስለዚህ ከነሱ ጋርም ደግሞ አብሮ ያንን ክፍተቶች የመሙላት ሌላው ደግሞ ከዚህ ከኢኖቬተሮችን ከማፍራት አንጻር እንደ ሀገር ብዙ ወደኋላ የቀረንባቸው ሂደቶች አሉ ይሄ ማለት ምን ማለት ነው በስፔሻሊ በስቲም ሰብጀክቶች ላይ ወደኋላ ያልንባቸው ሂደቶች አሉ ይሄንን ስል ምንድነው ከላቦራቶሪ አንጻር ከቴክኖሎጂው ባለመኖሩ ወይም ደግሞ የመጽሐፍ ክፍፍል በበቂ ሁኔታ ባለመኖሩ የሚፈጠሩ እንደዚሁም የላይብረሪም ክፍተቶች ሊኖሩ ይችላሉ ይሄንን ክፍተት እንዴት መሙላት አለብን የሚለውንም በማየት እኛ ይዘን የመጣነው ሶሉሽን አንደኛው የዲጂታል ላብን ነው ዲጂታል ላብን አሪፍ ዲጂታል ላብን ይዘን ስንመጣ ዋነኛው ዓላማው ኢኖቬተሮችን ማፍራት ይጠበቅብናል ብለን በስዕልና ሳቢ ባልሆነ ሁኔታዎች የሚጠቀሱትን ላቦራቶሪ የሚፈልጉ ኤክስፐሪመንት የሚፈልጉትን የትምህርት ሂደቶች ካሪኩለሙ ጋር ላይነድ በማድረግ እነሱን አትሊስት ዲጂታል ላብ በደንብ ዲሞንስትሬት ማድረግ እንዲችሉ የላቦራቶሪ አክሰስ ያላገኙ ተማሪዎችን ወይም ደግሞ ያንን ፋሲሊቲ ፕሮቫይድ ማድረግ የማይችሉ ትምህርት ቤቶችን ወይም ደግሞ አብዛኞቹ ሌቨል 4 ላይ ያሉት ብቻ ናቸው ወይም ሌቨል 3 እና 4 ላይ ያሉ ናቸው የላቦራቶሪ ብቁ የሆነ ሪሶርስ ኢንፑትም ያላቸው ተብሎ የሚታሰቡ ስለሌሎቹ ግን አብዛኞቹ ትምህርት ቤቶች ይሄ አይነት አክሰስ ላይኖራቸው ይችላል ስለዚህ አትሊስት
የላቦራቶሪ አይተሞችን መግዛት ባይችሉ፣ ኢንፑቶቹን ኢምፖርት ማስደረግ ባይችሉ፣ በከስተም በኩል የተለያየ ኢሹ ቢኖርባቸው፣ ፎሬን ከረንሲ ኢሹ ቢኖርባቸው፣ ፕላስ ደግሞ ላቦራቶሪ ላይ ለየት የሚያደርገው የዲስፖዛል ፕሮሰሱ ራሱ ኬሚካሎቹን ዲስፖዝ ለማድረግ ራሱ የቻለ ኢንቨስትመንት ይፈልጋል። ከዚህ አንግል ተማሪዎች ማየት ያለባቸውን ኤክስፐሪመንት ማድረግ ያለባቸውን ነገሮች ተግባራዊ መሆን ያለባቸውን ነገሮች ማድረግ ሳይችሉ ቀርተዋል። ስለዚህ ይህንን አትሊስት በዲጂታሊ ማየት እንዲችሉ አክቹዋሊ ራሱን ኤክስፐሪመንቱን በሰሩት ደረጃ በሚመስላቸው ደረጃ እሱን አይተው የሚጠበቅባቸውን ከዛ ላቦራቶሪ አውትካሞች ተደርተው እዛው ኩዊዝ ተፈትነው ዌል በኤአይም ታግዘው ናቪጌት ማድረግ በሚችሉበት በቀላል የዩዘር ፍሬንድሊ በሆነ ዩዘር ኢንተርፌስ በመስራት በ4 ቋንቋዎች ከረንትሊ በኦሮምኛ፣ በትግረኛ፣ በአማርኛ እና በእንግሊዝኛ ሰፖርት በማድረግ ከካሪኩለሙ ጋር ከ7 እስከ 12 ያለ የመጀመሪያ የሆነ የዲጂታል ላቦችንም አብረን እዚህ ላይ ያደረግንበት ሂደት ነው ያለው ማለት ነው። ሶ ይህንን ስናደርግ አጠቃላይ ኤዱኬሽኑ ያለውን ጋፖች መሙላት እንኳን ባይቻል ቴክኖሎጂውን መድረስ በሚችለው መንገድ በሁሉም ታርጌት ኦዲየንሶች ወይም አክተር በምንላቸው በመምህራን በኩል ያለውን፣ በትምህርት ቤቶች በኩል ያለውን፣ እንደ ተቋም ደግሞ በትምህርት ሚኒስቴር በኩል ደግሞ መረጃ የሚለውን ነገር ማደራጀት የሚችሉበትን እና በላቦራቶሪ ደግሞ እንደዚህ ለተማሪዎቹ በዚህ በተደራጀ መልኩ የሆነ በኦንላይንም በኦፍላይንም መስራት የሚችል ፕሮዳክትን ይዘን መተናል ማለት ነው። ስለዚህ ኤዱኬሽኑን ፈንዳሜንታሊ መንግስት ከያዘው አቅጣጫ ከዲጂታል ኢትዮጵያ 2030 ጋር አብሮ ለማስኬድ በማሰብ የተገበርነው ነው ማለት ነው። ስለዚህ ኤዱኬሽን ለመግባት የፈለግንበትን ዋነኛው ምክንያት ይሄ ነው። በቀጣይነት ደግሞ ለሁሉም አፎርደብል መሆን መቻል አለበት ብለን እንደ አቅጣጫ ይዘን ተነስተናል። ይሄ ማለት ለፕራይቬት ስኩሎች ባይ ዲፎልት ቢዝነስ ሞዴላቸው ክሊር የሆነ ስለሆነ ሰብስክሪፕሽን ሞዴል ከነሱ ጋር አብረን የምንሰራባቸው ሂደቶች አሉ። ሁለተኛው ግን ተደራሽ መሆን ደግሞ ተደራሽነትን ስናወራ ደግሞ ፐብሊክ ስኩሎችን እንደዚሁም ሪፊጂ እና ሆስት ኮሚኒቲዎችን ደግሞ ፎር ፍሪ ፕሮቫይድ እናደርጋለን ማለት ነው። ለምሳሌ እዛ ላይም ሲመጣ በኤአይም ዘርፍ ብንመጣ የተወሰነ ክሬዲቶች ፎር ፍሪ እያንዳንዱ ዩዘሮች ያገኛሉ ማለት ነው። ያ ክሬዲት ሊሚት ሲያልቅባቸው ብቻ ልክ ሌላው የኤአይ ፕላትፎርም ላይ በተለመደው መልኩ የተወሰነውን ወይም ደግሞ በፊውቸር ደረጃ ከፍ ማድረግ ሲፈልጉ ከፍለው መጠቀም የሚችሉበትን ሂደቶች አድርገናል ማለት ነው። ስለዚህ ሁሉንም ማህበረሰብ ታሳቢ ባደረገ መልኩ ፍሪ የሆኑ ኮርሶች አሉ። ፕላስ ደግሞ ተጨማሪ ደግሞ ለትምህርት ተቋማቶች ደግሞ በሳብስክሪፕሽን ቤዝድ ይህንን ሰርቪስ አቅርበናል ማለት ነው። በቀጣይነት ይህንን ሙሉ ለሙሉ ኢንተርናሽናል ስኩሎች፣ ለፕራይቬት ስኩሎች፣ ለፐብሊክ ስኩሎች እንደዚሁም ደግሞ ሪፊጂ እና ሆስት ኮሚኒቲዎች ላይ ይህንን ፕላትፎርም በተቻለ መጠን ተደራሽ በማድረግ ለኢትዮጵያ ኢኖቬተሮችን ከማፍራት አንጻር እንደዚሁም ደግሞ የትምህርት ስርዓቱ ላይ ያለውን ከፍተኛ ጋፕ በተቻለ መጠን እንደ ሶሻል ኢንተርፕራይዝ አክት በማድረግ መምህራኖችንም ተደራሽ በማድረግ እነሱን መለወጥ ሳይሆን የነሱን ልፋት በመቀነስ ይህንን እንደ ስሙ አሪፍ የሆነውን ፕላትፎርም በኢትዮጵያ ተደራሽ ለማድረግ እና ታርጌት ኦዲየንሶቻችንን ለማስፋት እንሰራለን ብዬ አስባለሁ። በመጨረሻ ማለት የምፈልገው ፓርትነሮቻችንን ማመስገን እንፈልጋለን። እውነቱን ለመናገር አሪፍ ፔ ለምን እንደመረጠ ነው እስካሁን ሲናገር የነበረው። እነሱም ደግሞ አሪፍ ፔን አምነው ስለመረጡን በዚህ ስራ ላይ የነሱንም ብራንድ የነሱንም አይደንቲቲ ከኛ ጋር አሶሺየት አድርገው ለዚህ ትልቅ ራዕይ አብረውን ለመስራት ስለመረጡን ከልብ ማመስገን እፈልጋለሁ። ገበያን፣ ኤአይቲን እና ኤዱኬሽን ማተርስን ማለት ነው። እንግዲህ ሌላው ለትምህርት ቤቶች ይህንን ነገር እንዲሞክሩት እንዲቀበሉት፣ እንደ ሌላ ያልተናገርኩት ነገር እዚህ ጋር ምንድን ነው፣ ይህንን ፕላትፎርም ወደ ገበያ ይዘን ስንገባ በ4 አይነት ሞዳሊቲ ነው ፓርትነርሽፑ 4 አይነት ሞዳሊቲ ሰፖርት ያደርጋል። የመጀመሪያው ሞዳሊቲ እንግዲህ ለትምህርት ቤቶቹ ይሄ ፕላትፎርም በነፃ ነው የሚሰጠው። ስለዚህ ለግዢ የሚያውሉት ምንም አይነት ወጪ የለም። ፕላትፎርሙ በነፃ ነው የሚሰጠው። ስለዚህ እዛ ላይ እንግዲህ ተመስርቶ በሚደረጉ የትራንዛክሽን ክፍያዎች ላይ ትራንዛክሽን ፊ ይኖራል ማለት። ለምሳሌ ከአንድ ባንክ ወደ ሌላ ባንክ፣ ከአንድ ዋሌት ወደ ሌላ ዋሌት ስንላላክ የምትከፈለው ትራንዛክሽን ፊ ያለች አይደል? ወይም የአገልግሎት ክፍያ። እሱን አንደኛው ሞዳሊቲ እሱ ነው። ሁለተኛው ደግሞ ከባንኮች ጋር አብረን እንሰራለን። ምን ማለት ነው?
ሁሉንም ትምህርት ቤቶች አብሯቸው ከሚሰሩ ባንኮች ጋር በመነጋገር ባንኮቹ ይህንን ፕላትፎርም ለነሱ በነፃ የሚሰጡበት ሁለተኛ ሞዳሊቲ አለ። ሶስተኛ ሞዳሊቲ ደግሞ ከዴቨሎፕመንት ፓርትነር ከምንላቸው ወይም ከልማት አጋሮች ጋር አንድ ላይ እንሰራለን። እነዚህ ልማት አጋሮች የኢትዮጵያ የትምህርት ጥራት ላይ አብረው የሚሰሩ የልማት አጋሮች ይህንን ፕላትፎርም ይህንን ሲስተም ለትምህርት ቤቶች በነፃ በመስጠት የትምህርት አገልግሎቱን ወይም ደግሞ ትምህርትን የሚደግፉበት ሶስተኛው ሞዴል ይሄ ሲሆን፣ አራተኛው ደግሞ የሰብስክሪፕሽን ሞዴል ነው። which means በየአመቱ ወይ በየ3 ወሩ ዲፔንዲንግ በተነጋገር ነው በኮንትራቱ መሰረት ትምህርት ቤቶቹ ቋሚ የሆነ ክፍያ ይከፍላሉ ማለት ነው። በመጨረሻ ማለት የምፈልገው ለኤአይ ቲም ኤጁኬሽን ማተርስ አሪፍ ፔይ ለዚህ ፓርትነርሽፕ መጀመሪያ እነሱን ማመስገን እፈልጋለሁ። ከዚህ እንዳልኩት ነው አንድ ካምፓኒ ለብቻው ብዙ ለውጥ ላይ ያመጣ ይችላል። ኤኮሲስተሙ ላይ ያሉ ካምፓኒዎች ግን አንድ ላይ ተሳስረው ሲሰሩ ብዙ ለውጥ ማምጣት ይችላሉ። ይሄ ደግሞ ኤአይ በተለይ it's something የኛም መንግስታችንን ሰፖርት እያደረገ ያለ ነገር ነው። በአፍሪካ የመጀመሪያው የኤአይ ዩኒቨርሲቲ እየሰራን ያለ ነው። ስለዚህ ያንንም ነገር ደግሞ እኛም አብረን ማገዝና ፕሮሞት ማድረግን ስለምንፈልግ ከመንግስት አካላትም ቢሆን ከትምህርት ቤቶቹ ጋር ክሎስሊ ለመስራት ሬዲ ነን እና የእነሱንም ሰፖርት ደግሞ እናገኛለን ብለን ተስፋ እናደርጋለን። በመጨረሻም የኢትዮጵያ ትምህርት ስርዓት ብዙ ክፍተቶች አሉበት በሁሉም ዘርፍ የሚባል ያንን ክፍተቶች ወደ አንድ በኩል በመለጠፍ ወደ ትምህርት ሚኒስቴር ብቻ ሳይሆን ሁላችንም ኃላፊነት ኖሮብን እንደ ሶሻል ኢንተርፕራይዝ አክት በማድረግ የነገን ሀገር ተረካቢዎች አብሮ በመስራት እንደኛ አይነት አንድ ብቻ አይደለም ብዙ ያስፈልጋሉ። እንደዚህ ለትርፉ ብቻ ሳይሆን ለዓላማው አብሮ መስራትን ማስተላለፍ እፈልጋለሁ። በመጨረሻ ስለሰጠሽኝ እድል አመሰግናለሁ።